የሰው ልጅ ስተት ሰርቶ ጥፋት አጥፍቶ ያ ጥፋቱ ስተት እንደሆነ ገብቶት መጥቶ ይቅርታ መጠየቅ ማለት በጣም ትልቅነት ነው እንጂ ምንም መርከስ አይደለም፣ መውደቅም አይደለም፣ መሸነፍም አይደለም። እና ሩታ ዛሬ ይቅርታ በመጠየቋ ደስ ቢለኝም ግን ደግሞ በማልቀሷ በጣም ነው የተረበሽኩት። በጣም ያሳዘነችኝ እንባዋ እንደዛ ሲፈስ ብቻ ሁኔታዋ ሁሉ በጣም የሚያሳዝን ነበረ። ግን ይሄን ውሳኔ ከሷ አልጠበቅኩም ማለት እንደዚህ ትላለች ብዬ በጭራሽ አላሰብኩም ነበርና ግን ደግሞ የሰው ልጅ በአንድ በኩል ልንረዳው አይገባም። ሌላ ምክንያት ሊኖራት ይችላል እሷ ይሄን ነገር ያደረገችበት። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ። እንግዲህ ቤተሰብ ያው ሩታ አብርሽን አብረን መሆንን እፈልጋለሁኝ፣ እንመለስ፣ ፍቅራችን እናድሰው፣ ልጃችንን በፍቅር እናሳድግ እያለች ነበረ ማለት ነው። ሩታ ግን ይሄን ነገር ስታደርጊ አብርሽ ምን ይለኛል ብለሽ አስበሽ ነበር? ማለቴ አብርሽ ኦልሬዲ የሄርሜላን ፍቅር ተቀብሏል እና ይሄን ነገር ስትጠይቂው በአንድ ሆነ አንቺ ይመለሳል ይመጣል ብለሽ አስበሽ ነበር ከቤትሽ የመጣሽው? አልገባኝም። ብቻ እኔ ይሄ ነገር ባይፈጠር ደስ ይለኝ ነበር። ግን ማለት አሁን ብዙ ሰው ሩታን እያመናት አይደለም፣ ግን ከማመኑ ላይ ብቻ ትኩረት አታደርጉ። እቺ ልጅ በቃ ኦልሬዲ ደክሟታል እኮ በጣም ብዙ መንገድን ተጓዘች። በጣም በጸብ የሆነ ደከሙ፣ ሰውነታቸው ሁሉ ዛል ነው ያለው አብርሽና ሩታ። ምክንያቱም አመት እስከ አመት መጣላት ማለት በጣም የሚደበር ነገር ነውና የሰው ልጅ በጥፋት ጎዳና ሁሌም አይኖርም። የሆነ ጊዜ ላይ ሰው ሄዶ መንገድ ላይ እንደሚደክመው ሁሉ የሆነ ጊዜ ላይ ሄዶ ይደክመዋል። በቃ ነገሮች እጅ ይሉታል፣ ይሰለቻቸዋል። እና ሩታ አሁን የሰለቻት ይመስለኛል። ሰው ነገሮችን ለማስተካከል እየፈለገችም ሊሆን ይችላል። ይሄ ለበቀልም ላይሆን ይችላል። እና እንግዲህ ሰው እየተረዳት ያለው በቃ ይሄ ውሸት ነው። አብርሽን ተጠንቀቅ ነው የሚሉት። እና ግን ያሳዝናል እውነት ለመናገር በዚህን ያክል የሰውን ትዳር ፍች መፈለግ ማለት ይከብዳል። ለምን ተጠንቀቅ እንደምትሉት አላቅም እኔ። ምክንያቱም የሰው ልጅ ምንም ያክል ጥፋት ቢሰራም የሆነ ጊዜ ላይ መጸጸቱ ስለማይቀር ማለት ነው። እች ልጅ የምርም ከልቧ ተጸጽታ እስከሆነ ትዳሯን መመለስ ፈልጋ እስከሆነ ልጇን በፍቅር ከአባቱ ጋር ማሳደግ ፈልጋ እስከሆነ እንዴ ልዑሌ እህት ሆነ ወንድም ያስፈልገዋል። ሰው ከሌላ ሰው ጋር የሆነ ሌላ ነገርን ማድረግ አልፈለገችም። ከአንድ እናት ከአንድ አባት እህት ወይም ደግሞ ወንድም እንዲመጣለት ፈልጋ እስከሆነ እና በጣም ከባድ ነው። በብዙ አንግል ተረዷት በቃ ሩታንና ግን ደግሞ ይሄ ነገር የነዛ እርጉም የሆኑ ሰዎች እጅ ከሌለበት ነው። የምር ይሄ ነገር ከአንቺ ልብ ብቻ የመጣ ነው ወይ? ሆይታ የለበትም ወይ? ሩታ ልብሽን አዳምጠሽው በራስሽ ጊዜ ነው ወደ አብርሽ የመጣሽው። ይሄን ነገር በማድረግሽ ታተርፊበታለሽ እንጂ ሩታ ምንም የምትጠቀሚው የምትጎጁ ነገር የለም። የምትጎጁ ነገር የለም ሩትዬ ማለት ነው። ምክንያቱም እስካሁን ድረስ ሩታ እንዴት ነው አብርሽ ጋር እልክ ተያያዘች እንጂ ትዳሩን እስከ መጨረሻ አጣዋለሁ የሚል እምነት የላትም። ገብቷችኋል? እልክ ተገባብታ የሆነ ነገሮችን ልተው ስትል እንኳን ማለት ነው እንደገና አብርሽ በነጋታው ከዛች ልጅ ጋር የሆነ ነገር ሲያደርግ ስታየው እንደገና ያገረሽባትና ትበሳጭና ሌላ እልክ ውስጥ ትገባለች። እንደዛ ነው እኔ እስከዛ ድረስ ማያትና ግን ይህን ነገር ለማድረግ ደግሞ ሩቲ በጣም ረፍዷል እኮ። በእርግጥ ለይቅርታ ምንም ያረፈደ ነገርም የለም፣ መቼም ሊያረፍድ አይችልም። ግን ደግሞ ይሄን ነገር ማለት የምትችይው ለሄርሜላ ፍቅሩን ከመግለጹ በፊት ብዙ ጊዜያቶች ነበሩ እኮ። አሁን እንኳን ቅርብ ጊዜ ደስታ ከመጣ በኋላ አብርሽ መጥቶ በቃ ህይወታችንን እናስተካክለው እያለ ነበር። አሁን እኔ ዛሬ አብርሽን ምንም የምወቅስበት ምክንያትም የለኝም። ምክንያቱም ብዙ ነገሮችን አድርጓል። አዎ ብዙ ጥፋቶችን አጥፍቷል። ግን ደግሞ ያው ወደ ትዳራችን እንመለስ እያለን ብዙ ጊዜ ሩታን ጠይቋታል እና በዛ ጊዜያቶች እኮ እንደዚህ ሄርሜላ ራሱ ገፍታ ሳትመጣ በፊት አብርሃምን የሆነ ልብሽ ላይ አሁንም ድረስ ይሄ ፍላጎቱ ካለ በዛ ሰዓት ነበረ እኮ። አሁን አብርሃም ረፍዷል ቢል ልቤ ተሰብሯል፣ ልቤ ተጎድቷል፣ አብቅቷል ነገሮች ቢል እኔ ምንም ማለት አልችልም። ምክንያቱም እሱ ያቅሙን እያደረገ ነበረ ማለት ነው። እሷ ደግሞ እልክ ተገባብታ ብቻ ሁለታቸውም እልክ ላይ ናቸው። እሱም እልክ የለውም ማለት አይቻልም። እልካም ነው እሱም ቢሆን። እልክ ሲጀመር ቤት ያፈርሳል እንጂ ቤትን አይሰራም። እና እልክ ተገባብቶ እነዚህ ልጆች እንግዲህ ገና በአንድ ወር የሆነ ትዳራቸውን ነው የበታተኑት ማለት ነው። እና በጣም ብቻ ያሳዝናል እውነት ለመናገር ማለት ነው። ግን ሩታ ማለቴ አንዳንዴ የሆነ የሰው ልጅ በራቅሽው ቁጥር አንቺን እየፈለገሽ ነው የሚመጣ። ገባሽ አይደለ? አሁን አብርሃምን ሂደሽ
እኔ እወድሃለሁ አብረን እንኑር ሳይሆን ማለት ያለብሽ ማለት ነው መራቅ ነው። በቃ መራቅ የለም ከራስሽ ላይ ከራስሽ ህይወት ላይ ትኩረትሽን፣ ስራሽን መስራት፣ ልጅሽን መንከባከል በቃ እሱ ያለበትን ቦታ እንደ ቼክ ያለ ማድረግ ያነ ራሱ ፈልጎሽ እንዲመጣ ያደርግ ነበረ። በዚህን ያክል አልፈልግም ብሎ ከአንቺ ፊት ሌላን ሴት የመረጠ ወንድ እንደገና አብረን እንኑር ብለሽ ሚዲያ ላይ ራሱ ምን እንደሚመጣብሽ በደንብ ታውቂያለሽ። በእርግጥ ያው ሪስኩን ወስደሽ ነው እንደዚህ የምታረጊው። ግን ደግሞ እኔ ብቻ እሷንም የመናገር አቅም አጣሁኝ ዛሬ። በቃ ሞራል የለኝም። ሁሉ ነገር ነው እንትን ያለችኝ። በቃ አሳዝናኛለችም። ነገሮች ድብልቅልቅ ብለዋል። በዛ ላይ በሰው ዘንድ አሜኔታ እያጣች ነው ሩታ። አንዴ በተሳሳተችው ስህተት አሁንም ድረስ ማንም ሊያምናት አልቻለም። እንኳን አብርሃም የተደረገበት ህዝቡ ራሱ እያመናት አይደለም። እና ሁሉን ነገር ስታዩት የምር ሩታ በጣም ታሳዝናለች። እግዚአብሔርን እንደ ሰው እንኳን አንድ ሰው ሊረዳት የቻለ የለም። ግን ማንም ጥፋት የማያጠፋ የለም። አብርሽም በወቅቱ በጣም ብዙ ጥፋቶችን አጥፍቷል። የእሷ ጥፋት ላቅ ብሎ የታየው ባሏን ቪዲዮ መቅረጿ ነው። ፎቶ የራቁት ፎቶ መቅረጿ ነው። ያነው ትልቅ ስህተት አድርጎ የታየባት እንጂ በጥፋት ጎዳና ያልተጓዘ የለም። ሁላቸውም አጥፍተው ነበረ። ግን እኔ ኮሜንቱን ሳየው ራሱ ፈራውኝ። በቃ እግዚአብሔርን በዚህ ሁኔታ እንዴት ነው አብርሃምና ሩታስ ሊመለሱ የሚችሉት? ሁሉም ተጠንቀቅ ነው የሚሉት እና ተጠንቀቅ አብርሃም ነው የሚሉት ማለት ነው። እና ሩታ ይህን ነገር እያደረግሽ ያለሽው የምር አንቺ ከልብሽ የመነጨ ሀሳብ ከሆነ ጥሩ ነገር ነው። እንግዲህ አንቺ ይመችሽ፣ የተመቸሽን ነገር አድርጊ። ግን የነዛ የተረገሙ ሰዎች ሀሳብ እንዳይኖርበት ከመጥፎ ሰዎች ራቂ። ሁሉ ነገርሽን ከራስሽ ላይ ትኩረት ብታደርጊ እየተሻለ ነው ብዬ ነው የማስበው። ምክንያቱም አብርሽ እንደዚህ በቀረብሽው ቁጥር በተጠጋሽው ቁጥር አንቺን እየራቀ አንቺን እየናቀሽ የተፈላጊ አይነት ስሜት እየተሰማው ይሄዳል እንጂ ከአንቺ የሚቀርብበት ምንም አይነት ምክንያት የለውም ብዬ ነው የማስበው ማለት ነው። ብቻ የምር የሩታ ነገር በጣም ያሳዝናል ማለት ነው። እኔ እንጃ በጣም በሰዎች ዘንድ ነው ትዳራቸው እንዲፈርስ የተደረገው። እርስ በርሳቸው ቢጣሉም ግን የሚመለስ ትዳር ነበረ። በጣም ነገሩን እያጋጋሉትና እያባባሱት ከዚህ ያደረሱት ሰዎች ናቸው። ሩታ እንደማያት ከሆነ ትዳሯን መፍታት አትፈልግም። በጊዜውም እልክና የሆነ ንዴት ይዟት ነው ወረቀቱን እንዲፈርም ያደረገችው። ብቻ ሁሉም እልክ ውስጥ ገብተው ብዙ ነገሮችን አድርገዋል። አብርሽም ቢሆን ከእሷ ሌላ እየሄደ እሷን ለማስቀናት በጣም ብዙ ነገሮችን እያደረገ ነበረ እና ያሳዝናል። ግን እውነት ለመናገር እና ከዚህ በኋላም ራሱ የሆነ እንደዚህ አይነት ቪዲዮ ሰርተሽ ባትመጪ ሩታ የተሻለ ነው ብዬ አስባለሁ። በቃ ቆፍጠን በይ። ምክንያቱም ከተለያያችሁም እኮ በቃ ማንኛውም ሰው እንደተለያየው ነው፣ ህይወት ይቀጥላል በሚለው አንቺም የራስሽን ህይወት በስነ ስርዓቱ ቆም ብለሽ አይተሽ ተረጋግተሽ የራስሽን ህይወት ከልጅሽ ጋር መምራት አለብሽ ብዬ ነው የማስበው። ምክንያቱም አብርሽን በለመንሽ ቁጥር ሌላ ነገር ነው የሚመጣው። የሆነ እንዴት ነው እስከ አሁን ራሱ አታስጨንቂኝ፣ በጣም እየጨነቀኝ ነው፣ የሆነ ትዝታ ነገር አለበት። እኔ አብርሽ የሆነ ፊቱን ምናምን ዝም ብዬ ሳይው ለሩታ ፍቅሩ የቆረጠለት አይመስለኝም። ግን ደግሞ ፍርሃትም አለበት። በቃ ማመን አይችልም። አሁን ሩታን የተወዛገበ ስሜት ውስጥ ምናምን ነገር ያለን የሚመስለኝና የማይወዳትና የማያፈቅራት ወይም ስሜት ባይኖረው በዚህን ያክል ምን አስጨነቀው? አብርሽ ምን አስጠበበው? ፊቱ ላይ ብቻ ያሳዝናል። እውነት እኔ ዛሬ ምን ማለት እንዳለብኝ አላውቅም። ሩታ በጣም አሳዝናኛለች። አንዳንድ ነገሮቿ ቢደብርም ያደረገችው ግን ይበልጡን ደግሞ በጣም ነው በቃ ያዘንኩት እንደዚህ በመሆኗ።